ዘግቻለሁ። ምንድነው የምንሰራው? የጉልበት ስራ መስራት ትችላላችሁ? እንሸከማለን እንዴ? አይደለም ጉልበት ስራ ነው ያለችው። ገብቷቸዋል? ለኔ ገብቷል። በማረድ ነው አልገባንም። እኔ ገብቶኛል። ይዳልተ እኔ እሰራለሁ እዚህ እንትኑ ነው። አይችልም እንደ ይዘህ የመጣው ምግቡን እንትን አንድ ሳህን ነው ወይስ ሁለት ሳህን ነው? ሁለት ሳህን ይሁን። ለምን ምንድነው ይሁሉ? ምግብ በልታችሁ አታውቁም እንዴ? ዋጋ ቀንሰን ነው ወለዛ ነው። ግን እናንተ ናችሁ ልክፈላችሁ ስላችሁ እምቢ አላችሁ። እሺ እንደዛ ምግብ ይሁንልን አላችሁ። 30 እንጀራ ባዶ ትጽነኛ እንሄዳለን እኛ 30 እንጀራ በቃ ለሱ በ30 እንጀራ ለኔ ደግሞ እኔ ወጥ በብረት ድስት በጀርካል በቃ ወይም በሮቶ በቃ በትንሽ ሮቶን አመጣው። በትንሽ ሮቶ እንዴ ለሀገር ነው እንደምትበሉት? ይሄ ሁሉ ምንድነው? ይሄ ጥሩ አይደለም። ሂዱ በቃ አስቀምጣችሁ ሂዱ። እሺ ምን ይሻላል? ምን እናርቅ? አሁን እኮ እንትን ወጥ የላችሁም እንዴ እናንተ? ለምን ከኛ ጋር ወጣችሁ? አሰሩም እዛ ጋር ስራ ትተን መተናል። እኔ እኮ ያለ ሰው ወጥ በጃርካን በሮቶ የሚሰሩ እኮ ነው መስለኝ። በብረት ድስት ነው እንደኛ የምትሰሩት እናንተም ወጥ ጠይቅ እስቲ። ተው አንተ ተው። አይ አደገ ለዛ ነው እንዴ 10 ብኖረኝስ ሁሉንም ለእናንተ ልሰጣችሁ ነው እንዴ? ተውት በቃ ሂዱ። እኔ አልፈልግም። እንትን በቃ እንሰራለን። በቃ ምንም ብር አንፈልግም። ምንድነው የምትሰሩት እናንተ? ምንም ብር አንፈልግም። ኧረ እኔ ጭቅጭቃችሁ እንሰራለን። በቃ እንሰራለን። ና እኮ ስሯ መጀመሪያ ና በቃ ሳሰሩ እኮ መብላት የለም። ግን እንትን ነው እኔ 3 ቀን ምንም አልበላምና አዙሮን በልተን ያዞረኝ ሳምንት ደርሻለሁ ነው ከበላው። እኔ አንድ ሳምንት ስራ የላችሁም እንዴ? ስራ ምን የለንም። የሆነ ሰው ጠራኝና ዋጋ ላይ አፈር ምናምን ንኩ ነው ያለ። ከዛ በቃ እኛ እጃችን ስለጣጠምን ተውን። እኔ ግን ሁኔታችሁ አላማረኝም። ለማንኛውም ሰርታችሁ ነው የምትበሉት። አይቻልም። ስራ ኧረ ምንድነው? በዚህ እኮ ነው አችሉም እንዴ? በቃ እንሰራለን። በሉ ስራ አንተም ስራውን ስራ እንዴ! ኧረ እነዚህ ልጆች ሲወጣ ተው የሰው ዕቃ አነካ። እኛ ችግር ነው እንጂ እንትን ያለ የሰው ዕቃ አነካ ነገር የለችም ማለት ወጡ። ቆይ ስራችሁ ግን ምንም አያምርም። እንደዚህ ነው እንደምትሰሩት? ምንድነው ይሄ ሁሉ? እሺ እንዲህ እናርገው። እዛ ጋር ያለውን በግ እናርደው። የምን በግ? እዛ ጋር ያለው በግ ምን አገባችሁ ስለ በግ እናንተ? አይ ስራ ስለሆነ ልትበሉ አይደል እንዴ? ምን ችግር አለ? እናርደው ልትኮተኩቱ ነው እንጂ የመጣችሁት። በግ ምንድነው መታረዱ አይቀርም ብዬ እኮ ነው። መቼም ትበላላችሁ አይደል እንዴ? ምን አገባችሁ እናንተ ስለኛ በግ? በቃ ስራ እሺ ምንም አያምርም። ምንድነው የሚያደርጉት? ስራ በቃ ስራ ከተባልክ ስራ ማለት እየመጣች ጨርሳችኋል? ምንድነው ይሄ ሁሉ? ኧረ አልሰራችሁትም። ተውት በቃ እሱን። ወደዚህ ኑና ይሄንን ኮትክቱ በደንብ አስተካክሉ በደንብ። እሺ በቃ ኧረ ወይኔ ምንድነው ጓደኛክ? ምን ይዘህ ነው የመጣህብኝ? ጭንቅላቷ አብጦ 3 ቀን ነው የተኛው። ያማል አንዳንዴ። ስርበኝ እንደዚህ ነው የሚያደርገኝ። ስለራቤ ብበላ አይ እኔ አልሰጥም። ዝም ብላችሁ ስሩ። አሁን ስጨርሱ ነው የምሰጣችሁ። እንዴ ቶሎ በሉ። አትስራ። ስትመጣ ብቻ ነው የምሰራው። እንዲህ እናድርገው። ምንድነው ወጥ እየሸጥኩኝ አብታም ቤት እንደዚህ ነው። እኔ የምልህ ምን እናደርጋለን መሰለህ? እኔ አሁን የሆነ ቦታም እንደዚህ ስራ ይዘን አንድ ወር በየዞርን እንደዚህ እየሰራን ብንበላ ብር ምን ያደርጋል? አይቀመጥም ብር ነው። እኛ የምንፈልገው ምግብ ምግብ ካገኘን ብር ካገኘን በምግብ ነው የምንቀይረው። እና ደግሞ እሷ ስትመጣ ጎበዝ ሰራተኛ ሆነች። እሺ እንደዛው በቃ እንደዚህ ሲሆን ነው። እሺ ቶሎ ለምን አልሰራችሁም ካለች እየሰራን ነው። በቃ
አሃ እኔ ሲሄድ ትቀመጣላችሁ፣ እኔ ስመጣ ነው የምትሰሩት? ይሄ ስራ ነው እንዴ? ዝም በል ስራ ላይ እኮ ነው ያለ። አይ እኛ ስራ ስንሰራ ማውራት አይቻችኋለሁ። አሁን ምን እያላችሁ ነበር? ቁጭ ብላችሁ ስታወሩ ነበረ። አይ እንትን እኮ እኔ እኮ እዚህ የጠራኋችሁ እኮ ስራ እንዲሰሩ ነው። እንትን ነው ቶሎ ጨርሱ። አሁን ቶሎ በሉ ፍጠኑ። ምን አሰብን መሰለሽ? ወጡን ወይ ክደን እየሸተተን ችግር የለውም። እሱ ትበላላችሁ አልኳችሁ እኮ ስጨርሱ። የለም እንደ ቡና ቡና ይወዳል። ሱስ አለብኝ። እኔ ግን በጣም ተጠራጠርኳችሁ። አሁን ቡና ይወዳል። እኔ ወጥ ነው ቡና ጋር አለ። የስራ ሰው ናችሁ ግን? ኧረ አንተ ወጥ ትጠጣለህ እንዴ? ወጥ ይላል። ወጥ ካለ ጠጣ። ለምን በልቼ ስለ ማላቀው ምንድነው በጆግ ወጥ ካገኘ ወጥ ይጠጣል እንዴ? የት ሀገር ነው ወጥ የምትጠጣው? ወይኔ ጉዴ! በእንጀራም በልተናና ቅብለዛ እኮ ነው። አይጠጣም እንዴ? በእንጀራ አመጣላችኋለሁ። እናንተ ብቻ በደንብ ስራውን ስሩት። በቃ እንዴ ወሬ አበዛችሁት እኮ። ይሄን ስራ ወሬ ምን ያደርጋል? እሺ ሰርታችሁ ብሉ። እሺ እሺ አይ ስራ ታለች። እሺ ሌላ አይናለት እንዴ? ታለች ተው ግን እባክህ አትጨነቅ እሺ። ስራ ይመጣል ይሄዳል፣ ይጠፋል ይመጣል። አዎ አሁን ለምን ትምህርት አንጀምርም? ተምሬያል እንደ አንተ? ተምሬያለሁ። ስንት ክፍል? ስንት ነበረ? በክፍል አይደለም እንደዚህ በጁልማ ነው የተማርኩት። አንድ እንትን በኪሎ ነው እንጂ እኔ እንጃ። የሆነ ሰው አስተማረኝ። ታክሲ ውስጥ ቁጭ ብሎ አጠገቤ የሆነ ነገር አስተማረኝ። በቃ ተምሬያለሁ። አንተስ? ተምሬያለሁ። ስንት? 2 ሳምንት። አትጥፋ። ስታወራ እያልክ ነው እንደምታወራው። ፊቴ ላይ ስንቴ ነው የተፋ? አንተ ደግሞ ምን ፊት አለክና? ያንተ ደግሞ ፊት ነው እንጂ። ግን አሁን ምግቡ እስከሚደርስ እዚህ ቆመን ስትመጣ ዶሮ እየሰራች ነው አይቻለሁ። ዶሮ እኮ ነው ሲበሉ ሰምቻለሁ፣ አይቻለሁ። 3 ዶሮ እያረደች አይቻለሁ። ወጥ ነው ሲሰራ። ግን ለምንድን ነው ሰው ባህል ሲደርስ ቤቱ ስትሄድ ዶሮ ብላ ብሎ ሽንኩርት ብቻ እንትኑ አለቀ አጥንቱ አለቀ ይላሉ። እየመረጡ ያወጡ በበዛ አንድ እንቁላል ነው የሚሰጡ። አሁንማ ይሁን ነገር እንበላለን። ለምን በጉና አርደን አንጠብቃትም? ይሻላል። ሰርፕራይዝ እናርጋ። እውነት ቆይ ግን እንትን ነው ቢላ ያስፈልጋል። ቢላ በጉ ጋር እና እዚህ ጋር አስቀምጥ እስኪ። በጉ እንዴት ነህ? ሰላም ነው? ለበዓል መጥተህ ነው? በጉ እንዴት ነው አንተ ጋር ኑሮ? ለእሱ አሁን ተከፍሎ ነው የመጣው ታውቃለህ። እየበላ ነው እሱ ራሱ። ምን እየበላ ነው? እንግዲህ በጉ ሲያርዱ ወጥ ሲሰሩ አደራ እኛ ጋር መሽ። ለኛ ባህል ደርሷል። እንድንበላ ባህል ደርሷል። እኛ ምን ይመለንም ሰው አይጠራንም። አደራ ሲያርዱ ብቻ የሆነ በቃ የሆነ አጥንቱ እንድንበላ ብቻ ፈቅድልን። እሺ አደራ። እናንተ ዝም ብሎ ስጋ አሁን በልተናል። ይሻለ። ቆይ ለምንድን ነው አንተ ሀብታም ቤት ብቻ ያለው ሰው ጋር ያጋ አትሄድም እንዴ? እኛ ጋር አትመጣም እንዴ? ለምን እዚህ ሀብታም ብቻ ትሄዳለህ አንተ? ሁለተኛ እኛ ሰው አይደለንም? በሽሮ ትሰራለህ። ሽሮ ውስጥ ተቆርጦ ተባክሱ ተናዷል ራሱ ይዘንነን እንዴ በጉ አየካው ለባህል አንተ አልተጠራማ፣ በጉ ግን ተጠራ። ተው ይዘን እንሄዳለን። አይ ተው ለምን ምግቡ ሻለናል። ጨርሰናል። የዛሬ ጨርሰናል። ና ጨርሳችኋል? ና በደንብ ሰርታችኋል? ኧረ ሁሉንም ተረጋጉ። ምን ነው ተረጋጉ። ብዙም ስራችሁ ብዙም አያስደስትም። ይሄ ራሱ ሁሉም ጨርሰን እንደ አዲስ አረማ ራሱ አበቀለ እንደ አዲስ እኛ ጨርሰን እየሰራን አረማ አበቀለ።
ጥሩ ሰርታችኋል። ነው እዚህ ጋር ያው እዚች ጋር ቁጭ በሉ። በቃ ጮማ ልንበላ ጮማ ሲመጣ ግን አሁን ስጋ ስለሆነ ቀስ ብለህ ብላ። እሺ ነው እኔ እንጃ። በቃ አንዱ ደግሞ ወጥ በጃርካ ይዘን እንሄዳለን። እንጀራ በማዳበሪያ ጠቅጥቀን። እሺ አዎ፣ አንድ ሳምንት 2 ሳምንት የምበላ በቃ እንደዚህ። ቦርሳዬ ውስጥ ስጋ ነገር ነው መሰለኝ፣ ቁርጥ አለ መሰለኝ፣ ዶሮም አለች። በቃ እንዳልክ በእንጀራ በማዳበሪያ ወጥ ደግሞ በጃርካን ይዘን እንሄዳለን። ቀስ ብላ አትብላሽ፣ በደንብ ብላ። ብር ምን ያደርጋል? ምንም አያደርግም። ምግብ ነው አለ። ቆየች ወደ ጮዬ ጨንቆኛል። እኔ ሁሌ ወደኔ እየዋሸው አሁን እኮ ወደኔ እየዋሸው ወይ አይመጣም እኮ። ተው አንተ ደግሞ ጨንቆኛል። ተው አንተ ደግሞ እየመጣ ነው እንጂ ይችዋል ዝም ብሎ። እኔ ወደ ጮ ተስፋ ቆርጦ ተአቶይ በቃ ተይ አይጮህም። አሁን ኧረ ቆየ መሞቱ ራሱ አይቀርም ድምፁ ማሚያኔ ቆየ በቃ ወደ ያሳዝነኛል። አንተ ደግሞ ብዙ ትበላለህ መሰለኝ። ኧረ መቼ አገኘ? እኔ ብዙም አልበላም እኮ 3 እንጀራ እንጂ አንዴ 3 እንጀራ በላ። እኔ አንድ እንጀራ 3 ቀን ነው የምበላው። ቆጥቤ ትቀምሳለህ እንደዚህ ቆጥቤ ከየት ይመጣል እንጀራ? ግን ለምን ፈጠረን እላለሁ አንዳንዴ። ድህነት። ጤፉ በምንድን ነው የሚሰራው? ጤፍ ምንድን ነው? እንጀራ የሚሆን ነው ጤፍ። እና እንጀራ በምንድን ነው የሚሰራው? ምን ላይ ነው የሚሰራው? ምን ብለህ ትበላለህ አንተ? እኔ እንጃ አላውቀውም። ጤፍ አላውቀውም። እሺ ምን ታውቃለህ? ሁሉም አላውቅም ትላለህ። እሺ ራሴ ምንድን ነው አንተ? እንጀራና ሽሮ የሆነ ጊዜ 1-3 ቀን አይቼዋለሁ። እኔ ውሃ በጥብጬ ነው የምበላው። ውሃ በጥብጬ ስለነገረችን ደግሞ ራብ ቀሰቀሰብኝ። ቆየች ወይም ለምን ቆየች ታውቃለህ? ብዙ እያመጣች ነው። ወጡ በድስት እንጀራ ደግሞ በትሪ ትልቁ ትሪ አንድ ስር እንጀራ ልታመጣ ነው። ያለ ሰበብ ነው እየቆየችው። ወይ እኮ ምን ይታወቃል? በጉለኛ ተገዝቶ ይሆናል። ለቀን ሰራተኛ ለኛ ጨንቆኛል። ለምን ጨንቃል? ቆየውባችሁ እንዴ? ቆየውባችሁ? ኧረ ቁጭ በሉ፣ ችግር የለውም። እንጀራው ሰጣችኋለሁ። ይኸው ውሃውንም ጠጡ። ውሃ ስጪው ለሱ ነው። እንጀራ ነው። እሺ ያው አሳዝናችሁኝ ነው እንጂ ምንም ስራ አልሰራችሁም። እንግዲህ ብሉ። ስጋው ገና ይመጣል እንደ ቁርጡ። የምን ቁርጥ? ቁርጣችን አውቀናል እኮ። ብሉ በቃ። ግን አንድ እንጀራ ይጣፍጣል። ብሉ በደንብ በላንነሽ። እንጀራ እዚህ ጋር አስቀምጪልኝ ከጨረስ። እንዴ ሌላ እንጀራ አያስፈልግም። በቃ ይሄንን ብሉ። ይሄንን ራሱ አሳዝናችሁኝ ነው የሰጠኋችሁ እንዴ። ሰው ያንኳኳ ነበር። የበላችሁ ነው? አመጣሽ? ምን ነው የማመጣው? ምን አለች? እንጀራው ለስላሳ አይመስለኝም ነበር እኮ። እኔ ጋር ያለው እኮ ሰው ቆርጣል። እዚህ ጋር ቀስ ብለህ እንደ እሾህ ነው። ቀስ ድንጋይ ነው እንዴ? እኔ ጋር ያለው እንጀራ በላችሁ? ትንሿ ልጅ አይ አሪፍ ነው። በልታችኋል፣ ጨርሳችኋል። እንደዚሁ ስራውንም ብትሰሩ አሪፍ ነበረ። አዎ እንደ ምግብ ብትሆኑ። ሁለት አድርጊው እንግዲህ አታብዢው። ምኑን? እንጀራው እንዴ የምን እንጀራ ነው? ይበቃችኋል። ተነሱና ይሄዱልኝ። በቃ እሺ፣ 3 ብቻ። የምን 3? አንድ የለም። ተነሱና ውጡልኝ።
የሰራችሁ መሰላችሁ እንዴ? እኔ እኮ አሳዝናችሁኝ ነው ዝም ብዬ ሰጠኋችሁ። ጉልበታችን በቃ ተበዘበዘ። ኧረ ምስጋና ቢሶች